ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ አስቸጋሪና አስጊ ወደ ሆነው ወደ ተባበሩት አረብ ኤምሬት በዚህ ሰዓት ለምን አቀኑ? ጠቅላይ ሚኒስትር አብይ በጦርነቱ ውጥረት ውስጥ ወዳለችው የተባበሩት አረብ ኤምሬቶች ገቡ። ጠቅላይ ሚኒስትር አብይ አህመድ በኢራን ጦርነት አለመረጋጋት ውስጥ ወደ ገባው መካከለኛው ምስራቅ ተጉዞ የተባበሩት አረብ ኤምሬቶች ገቡ። ጠቅላይ ሚኒስትሩ ትላንት ሐሙስ መጋቢት 3 2018 ዓ.ም ወደ ተባበሩት አረብ ኤምሬቶች የተጓዙት ለስራ ጉብኝት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ገልጿል። ጠቅላይ ሚኒስትሩ አቡዳቢ አየር ማረፊያ ሲደርሱ በተባበሩት አረብ ኤምሬቶች ፊቲ ሚኒስትር አብደላህ ሱልጣን ቢን አዋድ አልኑአሚ አቀባበል እንዳደረጉላቸው የኤምሬትስ የዜና ወኪል ዘግቧል። የሀገሪቱ ፕሬዝዳንታዊ ፕሮቶኮልና ስትራቴጂክ ትርኪት ባለስልጣን ሊቀመንበር የሆኑት ሙሐመድ አብደላህ አልጀነቢም በስፍራውም ተገኝቷል ተብሏል። ጠቅላይ ሚኒስትሩ ወደ አቡዳቢ የተጓዙት አሜሪካና እስራኤል ኢራን ላይ ከከፈቱት ጥቃት በኋላ በተነሳው ጦርነት ምክንያት የተባበሩት አረብ ኤምሬቶችን ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃት እያስተናገዱ ባሉበት ወቅት ነው። የኢራንን ያጸፋ ምላሽ ከደረሰባቸው ሀገራት አንዷ የሆነችው ኤምሬቶች ጦርነቱ በተካሄደባቸው 13 ቀናት ውስጥ በርካታ ሚሳይሎችና ድሮኖች ተወንጭፎባታል። ጦርነቱን ተከትሎ በመላው መካከለኛው ምስራቅ የአየር በረራ ለቀናት ተቋርጦ የነበረ ሲሆን አሁን በከፊል ተጀምሯል። በመካከለኛው ምስራቅ ወደሚገኙ በርካታ መዳረሻዎች የሚያደርጓቸውን በረራዎች ካቋረጡ የአየር ትራንስፖርት አቅራቢዎች አንዱ ኢትዮጵያ አየር መንገድ ነው። ጠቅላይ ሚኒስትር አብይ አቡዳቢ የደረሱት በኢትዮጵያ አየር መንገድ በረራው እንደሆነ ጽህፈት ቤታቸው ያወጣው ፎቶ ያመለክታል። ባለፉት ቀናት የተወሰኑት ሀገራት ባለስልጣናት ወደ ተባበሩት አረብ ኤምሬቶች የተገኙ ቢሆንም ከጠቅላይ ሚኒስትር አብይ ውጪ ጦርነቱ ከተቀሰቀሰ ወዲህ ወደ ሀገሪቱ የተጓዘ ሀገር መሪ ስለመኖሩ አልተገለጸም። አብይ አቡዳቢ ከምድራቸው አስቀድሞ ባለፈው ዕለት ልዑካቸውን አስከትሎ ወደ ጅቡቲ ተጉዞ ነበር። ከጠቅላይ ሚኒስትሩ ጋር ከተጓዙት ከፍተኛ ባለስልጣናት መካከል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የገንዘብ ሚኒስትር አህመድ ሺዴ፣ የሰላም ሚኒስትር መሐመድ ኢድሪስ እንዲሁም የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ይገኙበታል። በጅቡቲ ቆይታቸው ከሀገሪቱ ፕሬዝዳንት እስማኤል ኦማር ጉሌ እንዲሁም ከሶማሊያ ፕሬዝዳንት ሀሰን መሐመድ ሼህ ጋር ተነጋግሯል። የሶስቱ መሪዎች ንግግር ቀጠናዊ ጉዳዮች ላይ ያተኮረ እንደነበር ጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በተጨማሪም ጠቅላይ ሚኒስትር ባለፈው ዕለት ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተነጋግሯል። ንግግሩ ሁለት ሀገራት በቀጠናዊ መረጋጋት ዙሪያ ባላቸው ጋራ አቋም እንዲሁም የጸረ ሽብር እንቅስቃሴ ላይ በሚያደርጉት ትብብር ላይ ያተኮረ እንደነበር የአሜሪካ ውጭ ጉዳይ ሚኒስትር ገልጿል። ጠቅላይ ሚኒስትሩ ወደ ተባበሩት አረብ ኤምሬቶች የተጓዙት ቀጥታ ከጅቡቲ ይሁን ወደ ኢትዮጵያ ተመልሶ እስካሁን አልታወቀም። የአቡዳቢ ጉብኝታቸው ለምን ያህል ቀናት እንዲቆይ፣ ምን ላይ እንደሚያካትት እና ማን ከማን እንደምነጋገረም እስካሁን አልተገለጸም። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የኢራን አጸፋ ጥቃት እየደረሰባቸው ካሉ ቀዳሚ ሀገራት መካከል የተባበሩት አረብ ኤምሬትስ አንዷ ናት። ኢራን በየዕለቱ በሚባል ደረጃ በተለያዩ ኤምሬቶች ክፍሎች ላይ የሚሳኤልና የድሮን ጥቃት እየፈጸመች ነው። በዚህም የተነሳ ዓለም አቀፍ በረራዎች ውስን ናቸው፣ አንዳንድ ጊዜም ይቋረጣሉ። አገራት ዜጎቻቸውንና ዲፕሎማቶቻቸው ከሀገሪቱ ለቆ እንዲወጡ እያስጠነቀቁ ነው። ከኢራን በኩል በምትሰነዘርባት ጥቃት ሳቢያ በርካታ ሀገራት መሪዎችና ከፍተኛ ባለስልጣናት ከኤምሬትስ ህዝብና መንግስት ጎን መቆማቸውን በስልክና በሌሎች መንገዶች እየገለጹ ነው። አንዳንድ ባለስልጣናትም በአካል ወደ ሀገሪቱ በማቅናት ድጋፋቸውን እያሳዩ ነው። በሀገር መሪ ደረጃ ግን ጦርነቱ ከተቀሰቀሰ በኋላ ወደ ዩናይትድ አረብ ኤምሬትስ የተደረገ ይፋዊ ጉብኝት ስለመኖሩ የወጣ ሪፖርት የለም። ስለዚህ የጠቅላይ ሚኒስትር አብይ ጉብኝት በሀገር መሪ ደረጃ የተደረገ ይፋዊ የስራ ጉብኝት ሳይሆን አይቀርም። እንግዲህ ወሳኝና ዕለታዊ ሊደመጡ የሚገቡ መረጃዎችን በማስመልከት ነው ለእናንተ ይዤላችሁ መጣሁት። ከሰዓታት አጫጭር መረጃዎች ሚኪ ነኝ አብሬያቸው ቆየሁት። ይህን ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና አጫጭር እንዲሆኑ ሊደመጡ የሚገቡ መረጃዎችን ያገኙ። ለሰዓታት አጠቃላይ ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።